ተብሎ ስመጣጥሩ ነው ዶክተር ማሻላ ስቲል ፕላን ላይ ነህ እኔን ገደል ለመክተት እኔ ስም አልጠራም ልቦናችን እያወጣው ነው አረን ሰውየው ፖለቲከኛ ነው ታውቂያለሽ አልወጣኝም እኔ ሙኒታ አንቺን መቼም አንቺ ነሽ ገደል ልትከቺኝ እንትን ያለች እኔ ገደል ልከቺ ፈልግ ጆከር አንድ ነገር ልንገርህ ወንድሙ ምግብ ቤት ካዛራዛርሽ ስም እየጠራሽ ዘርዝር አንተ ብቻ ስማምልህን እኔ አልፈልግም የተዳፍኖ ወሬ አልፈልግም በደንብ ይጥራልኝ ነው የምትለው ስም ጠርተሻው ጠራሁልህ እኮ ወንድሙ ምግብ ቤት እኔ ወንድሙ ከኔ የማውቀው ነገር የለም ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ ጠፍቶኛ አጥቼው አይደለም ጆከር እኔ ላንተ ጠላት አይደለም ኧረ ተይ እባክሽ እህታችን ናት አንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት ስም መጥራት ችግር ያመጣል ስለዚህ ግዳ ስም ጥሪያት ትበላት ሐሳቧን ብቻ ትግለጥ ሐሳቧንም አንፈልገው አሁን ምን ፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ ፓርላማ በዚህ ነው አይደለም እሱን ሳይሆን ለአላህ ሲል ይቅር ብያለሁ ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይሄው ቀጥይ አንዴ መኩሻ ዝም በል አንዴ ፕሊዝ ቆይ በይ ላላ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው መጀመሪያ ፕላኑን አስተካክሉት እኔ መጀመሪያ ቀን ተማ ፓርላማ ረግጣ ወጣለች ይዣታለሁ ከፓርላማ ሮጣ ወጣለች ስለዚህ በይ ሙኒት ቀጥይናት ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም እንድንሰማ ጆከር ለአላህ ስል ይቅር ብያለሁ ለአላህ ስል ማለት አይደለም ኧረ መኩዝም ብያለሁ አይደለም ቆይ ማኛው ልክ አይደለም አያስፈልግም እባክህ ዝርዝር ውስጥ አይደለም ይቅር በላይ ነው የሚባለው እንዴ እሺ እንስማ አዎ ይቅር በለኝ እሱም ይቅር በይ ነው የሚላት እንደዛ ነው ሞላ እሱን ትርጉሙን ተው በመድኃኒዓለም በቃ እኔም ልቀጥል ይሆንዬ ልቀጥል እሷ ስላለች ቴንኪው መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ ወይ ጉድ እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ እኔ ልጉደልልሽ እኔ ልቀነስልሽ ለአላህ ስል ይቅር ብዬሻለሁ እንደበድልሽኝ አውቃለሁ ይቅር ብዬሻለሁ ሁለታችሁም ተበዳድላችሁ ነበር ይቅር ተባብላችኋል ዋናው እሱን ነው የምፈልገው ይሄ ነው ዋናው በቃ ሳይበዳደልማ ሰው ይቅርታ ይባባል አለቀ እኮ ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛው በዕብራይስጥኛ ልትሄደው ነው አንዴ ዝም በል ፕሊዝ አይደለም አንድ ነገር ልነግርህ ፈልጋለሁ ወላሂ ነው የምልህ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም እኔ ከታሜ ጀምረ ሳሪ መሲ ሁሉም ይሁን አሁን ነገር ስም ከተነሳ ይቅርታ ተባብሎ ነው እንዲበሉኝ ብላታ ላስረዳህ ነው በእኔ ሰበብ አልፈልግም ተረዳዳን ይቅር እኮ አልኩሽ እኔ ተቀነስኩልሽ በቃ ይቅር ተባባ አንቺም ይቅር አልሽኝ እኔም ይቅር አልኩሽ በቃ ሌላ ዝርዝር አያስፈልግም ሌላው ሌላ ሰው እንደሌለበት ልንገር እኔ አውቃለሁ በቃ እሷ ናት ስለሌላ እኔ ማንንም ሰው መንካትም አለ ስለሌላውን እንግዲህ እያየን እንጨምራለን እኛ ካንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ አንቺም ለአላህ ይቅርታ አልሽኝ ለፈጣሪ ስትኔም ለፈጣሪ ስትቀነስኩኝ አሰላሙ አለይኩም የሚለው ነገር አልገባኝም ቆይ አንዴ የቅነሳው ነገርን ዘግበኝ ምን ማለት ወይኔ ጆከር ኧረ እኔ ይቅርታ አደረኩኝ ይቅርታ እንዳልሽ እኔም አልኩኝ ለማለት ነው ጋይስ አታዙሩ ኦኬ ቅነሳው ላይ ስለሌለውበት ብዬ ኧረ እኔ ለእኔ ይቅር ካልኩ ይቅር እኮ አለቀ ተለያየ እንጂ አሁን ማንሳትም አያስፈልግም ካነሳን ወደ ሌላ ነገር ስለ እግዚአብሔር ያክብርልኝ በእውነት እግዚአብሔር ያክብርልኝ ስላከበራችሁን እናመሰግናለን ሙኒትሻም እግዚአብሔር ያክብርሽ ጆካም እግዚአብሔር ያክብር ሰይድም አቡሻም ይመቺ መኩሻም ያው ወንድሜ ስለሆነ ነው በጮህበትም ምናምን የኛ
ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ ማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷን ደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ። በውስጥ ኮመንት የምታረቁ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ይሄድ ነው። እሷ ብዙ ሰዎችን ስለምታውቅ ትኬት የሚቆርጥ ሰው እንድታገናኘው ወይም እንድታፈላልግልን ነበርና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ። እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል። ሌላ ቦታ 5,000 አግኝተን እሷ ጋር ሄደን 10,000 ነውና ልቁረጠው ወይ ስትላት በቀጥታ ቁረጭው ነው ያለቻት። እኔ ያን ጊዜ ገና ያየኋን ነው። እኔ ደነገጥኩኝና በቃ ዝም ነው አልኩት። እኛ ነው እዛውን ብር ፈልገን ሳይሆን ትኬት የሚቆረጥ ነበር የፈለግነው። ገብቶሃል? ብር ፈልገን ምናምን አይደለም። ብቻ ትኬቱን ነው እኛ የምንፈልገው ቦታውን። አሁን ወዳው 10,000 ቁረጭ አለቻትና ወዳው ሪጀክት ብሎ መለሰ። 10,000 አልተቆረጠም። አይ ሪጀክት ብሎ መለሰ፣ አይቻልም አለው አለችን። በቃ አልተገኘም፣ በቃ ሌላ ቦታ እንፈልጋለን ብለን በቃ ተተገኘ አናግሩኝ እንፈልጋለን አንድ ላይ ብለን ተሷ ቢሮ ወጣን። የሆነ የሷን እንትን ላከችው እኛ ጋር ሆቴል መጣ። አብረን ሆቴል እንትን መፈለግ ጀመር። ገብቷል? ታጣ፣ አልተገኘም። ከዛ በኋላ አንድ ወንድማችን ሆነን ሂደን ሌላ ቦታ ያንን ትኬት እኛው ቆረጥ። እኛ ቆኔ ጆከር ሻምበል ሸሴድ ብለው ሆነን ሂደን ያንን ትኬት ቆረጥን እኛው። ከዛ በኋላ ደወለችልኝና እዚህ ቦታ እንዳገኝ ማግኘት ፈልጋለሁ አለችኝ። እሺ እሺ ትኬት ተቆረጠ በኋላ ነው ሀር እንዳጋጣሚ በጣም ስሜቴን የነካው ነገር ምንድን መሰለህ ዩኒ፣ እኔ በዛን ሰዓት ብዙ ሰው ስልክ ስለሚደውል በጣም ሰው ስለሚደውል ስልኬ ቻርጅ ዘግቷል። አሁን እሷን ልንጠብቅ ሆነ ሞል አካባቢ ሄደን ስንጠብቅ አትደውልም። ሙኒት ቀረችስ አልደወለችም አልኩና ስልኬን ሳይ ስልኬ ዝግ ሆኗል። ገባ? ያን ስልክ የኔን የሷን ሳውጥቼ በሌላ ስልክ ትደውል እሷ ልቧ ፍርስ ብሏል። ያን ጊዜ ነው እኔ በጣም አርጌ ስሜቴ የተነካው። ያን ስደውል ለቅሶ ጭምረ ወይት ነህ እሷ ስልኬ ዝግ ብሏል በቃ የሆነ እንትን አሉት ብላ የሆነ በቃ እንትን ብላለች። ስሜታዊ አፍነውታል ይዘውታል ብላ አው በቃ አፍነውት በቃ ስልኩ ዝግ ያለው አፍነውት ነው ብላ በቃ እንትን ብላለችና እዚህ ሳገኛት እውነት ሰውነቷ እንደዚህ ይንቀጠቀጣል። እንግዲህ ብዙ ጊዜ እህት ነው በዛ ልክ የሚሆነው። ገብቶሃል? እዛ ስታገኘኝ እንካ ይሄንን በእጅ 5,000 ድርሃም ብላ በእጅ ሰጠችኝ። አመሰግናለሁ ብዬ ብሩም አይደለም ሁሉም ሳይሆን የነበራት ስሜት ብዙዎችን ቪዲዮ ሰርቻለሁ። እህቴ
እህቴ አለች እንዲላ የሆንኩበት ታይም ያልኩት። አሁን አንዳንድ ጊዜ ብዙ ሰዎች ይመጣሉ። ለምሳሌ ጆከር ጋራ ወደ 6 ወር አንድ ላይ ነበር። ጆከር ያደረገው መናገር አልፈልግም። አብሮ የነበረ እሷ ቢሮ ስንሄድ ኤርፖርት ሙሉ ዱባይ ባለን ሰዓት አብረን ነበር። ሌላው አንድ ስራ ልስጥ ያንቶ እሱ ገባኝ። አሁን ተረዳው። አሁን አንድ ስራ ልስጥ ለአንተ። አንተ ደግሞ ጆከርና ሳራን አስታርቅ። ጆከርና አይ ምንድነው ተነጋግረዋል? አዎ ይመስለኛል። ጆከርና ሳራ ተነጋግረዋል። ከሙኒት ጋር ነው የተነጋገሩት። ተነጋግረዋል። ተጣልተዋል። አሽሙር ምናምን ተከታተል ይደራረጋል። ሰፖርት የምታደርገኝ መስሎት ተናግሯታል። ስለዚህ ለምን አይመጣም? አይ ቆይ እኔ ጋር አይደለም ፈተን አንዷን መተው እኮ የለብንም። አዎ ስለዚህ ኖ ወይ መኩ ቤት ወይ አቡ ፋኖ ቤት ምንድነው የምታወራው? አንተ መታረቅ ትፈልጋለህ? ጉድ ፈላ። አንተ መታረቅ ትፈልጋለህ? ከሷ ጋር ተጣልተሃል? ጉድ እኔ ዝም ብዬ ነው ሙድም ይዘው ደንግጣለች። አንዴ መሴጅ አድርጊያት ደንግጣለች። እኔ ጋር አይ ችግር የለውም። እኔ ሙድ ነው የሚይዘው ብዙ ነገር የለውም። ወዴት ሄደ? እነሱ ከእኔ ጋር ችግር የለም፣ ምንም የሚያገናኘን ነገር የለም። እነሱ ግን አንድ ሀገር ስለሚኖሩ ምናምን ነገር እንዳልኩ ቢታረቁ ጥሩ ነው። ከሳራና ምን አገናኘ ከሳራ ጋር? ቆይ አልገባኝ። እኔ ምን ሆነ መሰለ ይሄንን ማለቱ አስፈላጊ አይደለም። እየተደረበች እኔ የምጠላው ምን መሰለ የሚደረብ ሰው አለ። አሁን ለምሳሌ የፈለገ ቢሆን መኩ ከሰዎች ጋር ብጣላ አይደረም። እግዚአብሔር ምስክሬ ባይሆን ደውሎ ምንድነው የተፈጠረው ይላል። ይሄው ከዮዳብ ጋር ጀለስ ናቸው። ከመኩ ጋር ምንም ችግር የለብኝም። ለምን በመሃላችን ከኔም ጋር ያለው ነገር የተለየ ነው፣ ከሱ ጋር ያለው ነገር የተለየ ነው። በመሃል ገብቶ ጓጓጓ የሚለው ነገር የለም። በሴቶች አንዳንድ የተለየ ነገር አለ። የሆነ ሰው ሲጣላ የሚደረቡት ነገርን አልወድም። ዶንት ዱ ግን ፊዚካል ስለማትሄዱ ነው ታውቃለህ አይደለም? ፊዚካል ከሄዳችሁ ወደ አንድ እንደረባለሁ። ግን ፊዚካል ስለማትሄዱ የአፍ ስለሆነ በአፍ መሃል መግባት አልፈልግም። ለማንኛውም ምን ይሁን መሰለ እኔ አሁን ጆክ ገባ። ለዛ ነው እኔ አየውና ነገርኳት። ሳትነካ ምንም ሳትባል በመሃል ላይ የሆነ ነገር ስታረግ ሳይ ታይ ይሄን ነገር ተጠንቀቂ አለበለዛ ብዬ መሴጅ አረኩላት። እኔ ፊት ለፊት ነው የምናገር። በውስጥ መሴጅ ያረኩሽም በአደባባይ መናገር የምችል ሰው ነኝ። የምደብቅ ሰው ማንም ያውቃል። ግልጽ ነው የምናገር። ዩኒያ እንደዚህ ስላቋረጥከኝ ነው አስረገጥከኝ ስላለችው እህታችን ሙኒት መጀመሪያ ቅድም ተናግሬዋለሁ። ሰርጀሪ የእሷን ኢንተርቪው ምናምን አልሰማው። መኩም አለ ግጥሙ አዝማሪ እየመታን እያለ የተጫወትን እያለ ድንገት ጆከር ገባ። ጆከርም እየተናገረ እየሄደ እያለ በኋላ ላይ ጉዳዩ ወደ ሙኒት ማተኮር ነው ያየሁት። እንዳውም የሆነ ምን ዝሆን ማተኮር ነው ወይስ አልገባህም ነበር? መጀመሪያ ሰርጀሪ ስሩ ነው የውሸት አሏሽን ቤታዩ መስሎኝ ነበር። ለምን ዋሻለሁ? ሰርጀሪ ምናምን ስሉ ነው የሙኒትን አልሰማሁም። ለምን ዋሻለሁ? በቴክኒክ ብልሽት ነው ያሰብኩት። ቤታዩ ነው ላስታውስ እኔ ነቅዬ ወጣሁ። ከዛ በኋላ እንዴ መኮንን ወዴት ነቅሎ ወጣ አለ። ለምን እኔ አንድ ግጥም ሰጠውና ሰርጀሪ በዛብን እኮ እኛ ችግር ውስጥ ገባ። አሁን የሙኒትን አልሰማሁም ወላሂ። አሁን እንዴ እንዳውም በግጥም ማንገ ያችም ጋር ተጣልተሃል እንዴ የሚል ጥያቄ ስጠይቅ ዝም በል አሉኝ። በኋላ ጉዳዩ መኩም እየመጣ በትክክል ሙኒት ላይ መሆኑን ሳቅ 2500 ሰው ነው ይሄው መኩ አለ ዘርግፍ የወጣው። ምክንያቱም ማንም አላስወጣም። እኔ ራሴ መውጣት ይሻለኛል ብዬ ወጣው። ከዛ ምን አረጉ አቀሳሳሪዎቹ ቆርጠው ያችን የወጣሁበትን ሳይያገለ ወለታ ቢስ እያሉ ምናምን ቪዲዮ ይሰራሉና ጭራሽ ሙኒት በዚህ ቅር ያለች ነገር አለ። ሙኒት ትናገር እስኪ ቅሬታ ካለ አትንገር። በጣም ነው ቅር ያለኝ። በጣም ምን አረግ ሙኒቴ ለዛ እኔ ምስክር ሆናለሁ። እኔ ቅር ብሏቸው በጣም አንድ ግጥም አንድ ነገር ላስዳ አንድ ግጥም ላይገባ ይችላል። 2-3 ግጥም ግን የማይገባ ያው ማንታ አማራ ሆነ ሊሆን አይችልም። ሰርጀሪ ያለው ከኔ ጋር በኋላ እኮ ሲገጥም ነበር እሱ ታረቁ የሚል ነገር
ሙሉን ከሰማሹ ማለት ነው። ከዛ አልሰማሽም ያመጡላት ቆርጠው ያው ምን አልኩኝ በሁለት እህትና ወንድም መሃል ማጣላት ምንድነው ዋሽቶ ማስታረቅ አባቶቻችን ነው ብዬ ሁሉ ገጠምኩኝ። በግጥም እኮ ልናስቆም ሞክረናል ሁለታችንም ማለት ነው። ከዛ አልሆን ሲል ተዘረገፈ እና ሙኒትዬ ከመጀመሪያው እሱ አልገባውም ነበር። እኔ አንድ ግጥም ገጠምኩ ወጣሁኝ። እንደ መኮንን የተወጣ አለ የሆነ ስራ እየሰራ ነበር። መኮንን ወጥቷል እንዴ አለ። ከዛ እንደዛ ሲል መልሼ ገባው። ከዛ እንደገና ስገጥም ገባውና እሱም እንደዛ አይነት ግጥሞች የማስታረቅ ሲያመራ ሌሎቹ ደግሞ አብረው ሆይ ሆይ ሲሉ